በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም አምስተኛው ሳምንት ደብረ ዘይት። ደብረ ዘይት ስያሜውም የተወሰደው ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ካለው ትምህርት ላይ ሲሆን ደብረ ዘይት ከኢየሩሳሌም በስተምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን ሚስጥራትን በተለያዩ ቦታ ገልጧል። ሚስጥረ ጸሎትን በጌቴሰማኒ፣ ሚስጥረ መንግስቱን በደብረ ታቦር፣ ሚስጥረ ቁርባንን በቤተ አልዓዛር፣ ሚስጥረ ትንሣኤ ሙታንን በቤተ ኢያሪዮስ፣ ሚስጥረ ምጽአቱን ደግሞ በደብረ ዘይት ገልጧል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና ሚስጥረ ምጽአቱን ለደቀ መዝሙራቱ በሚገባ የገለጠበት ዕለት ነው። ደብረ ዘይትን ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞባታል። ቀን ቀን በምኩራብ ሲያስተምር፣ ሌቱን ደግሞ በደብረ ዘይት ያድራል። ይህንንም መጽሐፍ ቅዱስ እንዲህ በማለት ይመሰክራል። ዕለት ዕለት በመቅደስ ያስተምር ነበር፣ ሌቱን ደግሞ በደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝብ ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። ሉቃስ 21 ከቁጥር 37። በዚህ ለማደሪያነት ባገለገለው ተራራ ሚስጥረ ምጽአቱን ስለገለጠባት አምስተኛው የዐቢይ ጾም ሳምንት ደብረ ዘይት የሚል ስያሜ ተሰጥቶታል። ደብረ ዘይት ጾሙ እኩል የሚሆንበት አምላካችን በግርማ መንግስቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፍል ለሰሩ ቅጣቱን የሚያስተላልፍበት መሆኑ የሚነገርበት፣ ስለ ዓለም መጨረሻ ስለሚመጣውም ሕይወት የምንማርበት የክርስቲያኖች የማስጠንቀቂያ ዕለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።